አሁን መውሊድ የሚባለው ነገር አክባሪ ናቸው ሰውየው እና ይሄ ደግሞ ትክክል አይደለም ነው ይባላል። ትክክል አይደለም ይባላል። ስለዚህ ብዙ ተቃዋሚ አላቸው፣ ብዙ ደጋፊ ደግሞ አላቸው። ደጋፊያቸው ግን ያሳዝናል። እኔ ከሰው መባረክ የሚባል ነገር አላምንበትም። ሰው ደካማ ነው እና የእርሶ ሬሳ የተቀመጠበትን እንትን እያደረጉ ደረታቸውን እንትን እያደረጉ እንደጠበል ማለት ነው። ምን ማለት ነው ይስል በቃ ሰው ከሞተ እኮ ነው በቃ አለቀ። ሬሳ ማለት ግም ነው። ከሬሳ ትባረካለህ እንዴ? ምን ማለት ነው? ምን ልታገኝበት ነው? ሬሳ እኮ አለቀ እኮ በቃ የለም እኮ። ሰው በህይወት እያለ እንኳን ማፈንደድ ይቻላል እኮ። ከሞተ በኋላ ራሱ እየሳምክ ደረትን ምን ማለት ነው? የእርሶ ተከታይ ግን በጣም ገንገበት ነው። የእርሶ ተከታይ በእውነት ጤና ያለው ሰው አይከተላቸውም። ያሳዝኑኛል፣ አሳዝነውኛል። እኔ ሌላ እምነት ተከታይ ሆነው ደግሞ በሞታቸው አዝነናል ሲሉ የነበሩ አሽቃባጮች፣ ሌቦች ድራማ ነው ሲሰሩ የነበረው። በጣም ነውረኞች ናቸው። ታገባችሁ። እግዚአብሔር ለሙስሊም ያዘጋጀው መንግስተ ሰማያት የለም። ነፍሱትን በምን ትኑር? እግዚአብሔር ይማሩት፣ ትልቅ ሰው ነበሩ። የምርህን ነው? አሽቃባጭ በህይወት ሳሉ እንኳን እንደዛ ላልክ እና የተመቸኝ ከምንም ከማንም በላይ የአባ ማቲያስ ነው የተመቸኝ። እኔ አባ ማቲያስ ትልቅ መልእክትን ያስተላለፉት አዝኖም ሊሆን ይችላል ባይሆንም ግን ይሄ ትልቅ መልእክት ነው። ካሜራ ተደቅኖባቸው ነው። ስለዚህ ትልቅ መልእክት ነው። ሃይማኖቱን እንትን በማድረግ ሰውን ማጫረስ ይፈልጋሉ። ኢትዮጵያ ውስጥ ማን እንደሆነ እሱን እየፈለገ ያለው አላውቅም። ፍላጎት ግን አለ። በሃይማኖት ከባድ ችግር ውስጥ እንዲከቱት ህዝቡ ይፈልጋሉ። አባ ማቲያስ መጡና በቃ እኔ እኮ ሙስሊም ሲሞት በጣም አዝናለሁ፣ ልቤ ውስጥ ይነካል፣ ስለዚህ ሙስሊም መሞት የለበትም ብለው እኛና ሙስሊሞች አንድ ነን ብለው በእንባ ነው የገለጹት ሐሳባቸውን፣ መናገርም ስለማይችሉ ማለት ነው። ትልቅ ነገር ነው የተደረገው። ማልቀሳቸው ግን እኔ አዝነው ከሆነ ትክክል አይደለም። አዝነው ከሆነ ሐጂ መሞት ያልነበረባቸውን ብለው ከሆነ ትክክል አይደለም። ሲጀመር ሙስሊም እያለ ያለው ምንድነው? እኛ አባት ትልቅ ሰው ናቸው፣ በትልቅነታቸው መከበር አለባቸው፣ ከዚህ በላይ ግን ሌላ ምንም ክብር አይገባቸውም ነው እያለ ያለው እኮ። ትክክል ነው እና መመለክ አለባቸው ነው። ሰው ሊሰግድላቸው ይገባል ምን ማለት ነው? ታቦት ሊቀረጽላቸው ነው እንደናንተ? የለም በቃ የለም እኮ ነው እየተባለ ሃይማኖቱ አይፈቅድም ነው። አታጎብድድ አታፈንድድ ነው። ለሰው ሰው ናቸው እያለ ነው። ሚሊኒየም አድራሽ ላይ ሴቶች የሬሳ እንትን ላይ ሬሳ የነበረበት እንትን ላይ በእጃቸው እንትን አድርገው ደረታቸው ላይ ትክክል አይደለም። ከሞተ ሰው ምን ታገኛለህ? ምንም አይገኝም እኮ ምንም አይገኝም። ከሞተ ሰው የሚገኝ ነገር የለም። በቃ ሰው ከሞተ ሞተ ነው። ሁሉም ነገሩ አበቃ። እዛ ጋ ነው የሚያበቃ። ሰው ጻድቅ የሚባለው ሰው ቅዱስ የሚባለው በህይወት ባለበት ዘመን ነው፣ ባደረገው ነገር ነው። ከሞተ በኋላ በቃ እንትን ነው፣ በደን ነው፣ ሬሳ ነው፣ የገማ እንትን ነው። ምንም ትርጉም የለውም። እና አይመለከታችሁም። አታሽቃብጡ፣ ሌቦች አትሁኑ፣ መርዝ አትሁኑ። አይመለከታችሁም። በአባታቸው ጉዳይ ሐሳብ መስጠት ያለባቸው እነሱ ናቸው። በቃ እነሱን ነው የሚመለከተው። እናንተ ምንም አታውቁም። እርስ በራሳቸው ተነጋግረው የሚፈቱት ነገር ነው። ሜዳ ላይ ነገ ለምትቀሩበት ጉዳይ ለምንድን ነው ሐሳቡን የምታነሱት? ራሱ እኔ ያለኝ ሐሳብ ምናልባት ሰዎችን ጀነት የማግባት ጀሃነም የማግባት ስልጣን ማን ሰጣችሁ? አላህ ይዘንላቸው እንዴት አይባልም ትላላችሁ ምናምን በሚሉ ሰዎች ነው። ምን እያየሁም ስለሆነ ሙፍቲን አላህ ይዘንላቸው አይባልም የሚሉ ሰዎች አሉ፣ ያንን የሚቃወሙ ሰዎች አሉና ምናልባት በመረጃ ይሞግቷቸው። ሙፍቲ አላህ ይዘንላቸው አይባልም እንዴት ትላላችሁ የሚሉ ሰዎች ምክንያት አላቸው። ምክንያት ብቻ ሳይሆን ከቁርአንና ከሐዲስ መረጃ አላቸው። ምክንያቱም ሙፍቲ ከአላህ ሌላ ባለ አካል ይላሉ፣ ሼሆቹ ድረሱልኝ ይላሉ፣ ነብዩ መጀን ይላሉ። የማይጠሩት አካል የለም። ኦኬ ከአላህ ሌላ። ስለዚህ ከአላህ ሌላ የሚጣራ ሰው ሙሽሪክ ነው።
ጀነራል ልጨርስ ሀሳብ እኮ ነው። ልጨርስ። ለምንድን ነው ወጣችሁ እናንተ ለምሳሌ ትክክለኛው እምነት ላይ ነው ያለነው እኛ ሰለፍይ ነን የምትሉ ሰዎች ለምን ወጣችሁ ለሙፍቲ አላህ ይዘንላቸው የምትሉት እነሱ በሽርክ ላይ ነው የሞቱት ብለው የሚሉ ሰዎች ትክክል ናቸው ለኔ ከቁርአንና ከሐዲስ አንፃር ማለት ነው። ምክንያቱም ስላየሁት ሙፍቲም ያደርጉትን የሚጣሩትን ስለማቅ ማለት ነው። ማክፈር ከሆነ ደግሞ እናንተ ማን ስልጣን ሰጣችሁ የምትሉ ሰዎች ለምሳሌ ሙፍቲ ወሃቢያ ካፊር ነው መውሊድን የማያከብር ሰው ካፊር ነው የገሃነም ነው ብለው የሚከተላቸው ብዙ ህዝብ ይወዳቸዋል ይከተላቸዋል ያ የነሱ አቋም የብዙ ሰው አቋም እንዲሆን ህዝብ ጥላቻ እንዲኖረው እርስ በርሱ ማለት ነው ሲያስተምሩ የነበረው ሙፍቲ ራሳቸው ናቸው። ኦኬ የገነት ቁልፍ በእጃቸው ካልያዙ ሙፍቲ ራሳቸው ቁርአን ላይ የለም ሐዲስ ላይ የለም መውሊድን የማያከብር የገሃነም ነው የሚል ኦኬ እሳቸው መውሊድን አላከብርም የሚል ሰው የገሃነም ነው ሲሉ ወሃቢያ ካፊር ነው ጻራ ሰላም ነው እንደው ሙስሊምና ክርስቲያን አንድ ሆነን ይሄንን አካል ማጥፋት አለብን ሲሉ ነበር ከክርስቲያን ጋር ሆነው እኛን እንዲያጠፉን እንግዲህ ሰውነት ይቀድማል አሉ ሙፍቲ ምናምን ተብሎ ሁሌ እንግዲህ ይወራል ሰውነት የሚቀድም ከሆነ ወሃቢያ ነን የሚሏቸው አካላት የፈለጉትን የማመን መብት አላቸው ሰውነት ይቀድማል ብለው እውነት የሚያምኑ ከሆነ ሰው አይደለም ታዲያ እነዚህ ሰዎችን እናጥፋቸው ብለው እንደም ከማያምኑ ሰዎች ጋር ከክርስቲያን ጋር ሆነው እናጥፋቸው ሲሉ አይመለከተም ጀነራል ለቤቱ ባለ ጀነራል ሐሳብ ነው እንዴ ሐሳብ ነው ጀነራል ሐሳብ ነው ሐሳብ ውስጥ ችግር የለውም እንታስተካክልበት ካላሉ አላለም በመጨረሻ ነው ያንን ለመናገር ነው የገባው ሁለተኛ የሞተ ሰው እንኳን ሞተ አይባልም ምናምን እኔ ሰው ቀኑ ሲደርስ ይሞታል እንኳን ሙፍቲ ማንንም ይሁን ታላቁ የዓለም ብርሃን ነብያችን ሞተው አልፈዋል ኦኬ ከዛ በላይ ሐዘን የለም ማዘንም ካለብን ቀናቸው ስለደረሰን አላህ ይወሰዳቸው ሞተ ሰው እንኳን ሞተ አይደለም እኔ ብልም ባልልም ጨምረው ነገር የለም ቀናቸው ሲደርስ አላህ ወስዷቸዋል ኦኬ ግን ለምሳሌ አሁን ሙፍቲ ለምን ሞቱ እንኳን ሞቱ ትላላችሁ የሚሉ ሰዎች የሙፍቲ ተከታዮች አሁን በቅርቡ 15 ቀን ቢሆን ነው ሳውዲ ላይ ታላቅ ይቅርታ ስልክ ገባብኝ ይሰማል ቀጥይ ባህሩ ይሰማል አሁን የሙፍቲ ተከታይ ነን የሚሉ ሰዎች ወይም በሙፍቲ መሞት አዝነናል ራስ ወሯት እንዴ ሶሪ በጣም ይቅርታ ስልክ እየተደወለብኝ ስለሆነ ነው እሺ ጨርሻለሁ አንድ ሐሳብ ብቻ ነው ያለኝ አው ሰባዊነት እንዴት አይሰማቸውም እነዚህ ጫካኞች ናቸው እንኳን ሞቱ እንዴት ይላሉ የሚሉ ሰዎች አሁን የሙፍቲ ተከታይ ነን የሚሉ ሰዎች ባለፈው 15 ቀን ቢሆን ነው ሳውዲ ውስጥ ታላቅ ሼክ ነበሩ ሞተው እንግዲህ አሁን የሙፍቲ ተከታይ ነን የሚሉ ሰዎች በሳቅ ፎቶአቸውን እያቀናበሩ ሄደው እኮ ይሄ ውሻ እያሉ እንኳን ሞተ እያሉ ይሄ ይሁዲ እያሉ ማለት ነው ገባ አቂዳቸው የተለየ ስለሆነ ከነሱ ለነሱ ጊዜ ሰባውነት አይሰማቸው እነዚህም እንኳን ሞተ ጠማማ ሰው ነበረ ሙፍቲ ሄደ ሲሉ በቃ ሁለቱም እኩል ናቸው እንደውም እነዚህ ተራ ኮሜንት ላይ ናቸው ሙፍቲ እንኳን ሄደ የሚሉት እነዚህ በዛ በሙፍቲ በኩል ያሉት እናስተምራለን የሚሉት ትላልቅ ሰዎች ናቸው ቲክቶክ ላይ የፖስቱ ፎቶአቸውን ያኔ ሳውዲያዊ ሼክ እንኳን ሞተ ይሄ ውሻ ይሄ ይሁዲ ሲሉ የነበሩት ማለት ነው ካፊር ነው እንደውም እንኳን ሄደ ሲሉ የነበሩት ጨርሻለሁ ለማንኛውም እና ብድር እየመለሳችሁ አካል ብድር አይደለም አንድ ናቸው የመጣው እንትን የላቸው ብድር መመለስ ምናምን አይደለም ሰባዊነት የሚሰማቸው ከሆነ እነሱም የፈለገ በሃይማኖት በእምነት ልዩነት ቢኖር የሞተን ሰው እንኳን ሞተ ሲሉ ነበርኩ ትላልቆች ለዛው አንተ ሰው ደግሞ እንዳታወራኝ ሲል እንዳታወራኝ ጆሮዬን እያሳከከኝ አቃታቸው አውርደው ጀነራልን እና መጥባቡ አላሁ አክበር ደሄ ተረጋጉ እንደዚህ አይነት አሁን ምንድነው ሐሳብ ነው የሰጡት ስንቀጠቀጣቸው ነበርኩ እኛ እኮ እዚህ ጋር ቁጭ ብለን እንኳን ሞት ያላችሁ ሰዎች ብለን እኮ ስንገርፋቸው ነበርኩ
እኔ ስለነሱ እነሱ ሰውጋቸው ነበር። ኦፓል መጣ አፈር እንትን አደረገቻቸው እንትን ስንገርፋቸው ነበር እኮ። አሁን ደግሞ ለምንድን ነው እንደዛ ብለን መባሉ ራሱ አልደገፈችም። መባሉ ሳይሆን አይ የነበረው ችግር ምንድነው እንዲህ ሲያደርጉ ስለነበረ ነው ይሉ ነበረ። ለዚህ ነው ችግሩ ይሄ ነው ብላ የተናገረችው። ምንም ከባድ ነገር አይደለም። እንደውም ጥርት ያለ ሐሳብ ነው። ተመችቶኛል። እኔ አሁን የተረዳሁት ሳውዲ ለሞቱት አባት ስላላዘኑ ነው ኢትዮጵያዊ ለሞቱት ሼህ ምላሽ እየተሰጠ ያለው አይደለም። እኔ ላጥራላት ባቢሎን እንደዛ አላልኩም። አሁን ሙፍቲ ሲሞቱ አንዳንድ ሰዎች እንኳን ሄደ ሲሉ እነዚህ ጫካኞች ናቸው እንኳን ሰው ሞተ ይላሉ፣ ሰብአዊነት አይሰማቸውም የሚሉ ሰዎች ራሱ እንደዛ ሲሉ ነበር። አሁን የሚሉ ካለም ከነሱ የተማሩ ናቸው። ሁለቱም አንድ ስለሆኑ የተሻለ የለም። ገባሽ? መቃወም አይችሉም ነው እያልኩሽ ያለሁት እኔ። እሺ ከጨረሰች እኔ ግን አንድ ነገር ጣል አድርግና እኔ ኢትዮጵያ ውስጥ የምቃወመው ነገር አለ። የምቃወመው ነገር ከኦርቶዶክሳውያን ነው የምቃወመው እና እንዲጠፋ እና እንዲቀር ነው የምፈልገው። ቀጥል ጀነራል። እሺ በጣም ነው የሚገርመው። የመጀመሪያው እኔ እንደዚህ አይነት ሰው አላልፍም። ባህሪያ አንቺ ማለት የሆነ በኒቃብ የተሸፋፈንሽ አተላ ነሽ እየተነገረ ያለው አስወጣው። ይሄ ልጅ በሽተኛ ነው እንዴ? ቆይ ጀነራል ባህሪያን እንዳሰድብ እንደ ከዚህ ነው ማስገድልህ። አስወጣው ወደዛ ይዘውዬ ጀነራል። እሱ ለምንድን ነው እሱ አንተ ነው አስወጣው። እዚህ ተቀምጦ ማየት አልፈልግም። አስወጣው ባብሎ አራራ ተረጋጉ። ነገር ኦፖሪ አይለጠፍብኝም። ስሚ ኦፖሪ ነገር አይለጠፍብኝም። አውርተው ከዚህ ውጭ አይናገርም እሱ ጀነራል። ወይ እየሰማሁ ነው ባቢ። የወድ ፖይንት እሷን ተዋት። አዎ ገባኝ። ፖይንት የኔ ነጥብ ምን መሰለህ? የኔ ነጥብ አንድ ሰው ሙስሊም ነው በሐቅ ፊት ለፊት አላህን አልካደም፣ ሲያሻርክ አላዩ ማለት በቃ ሙስሊም ነው ሰውየው። እየሰገደ ነው ሞቶ ይታወቃል። ሙፍቲን እኔ እዛም እዚህም የለበትም። ይሄ ሙፍቲም ወገን የሙፍቲም ተቃዋሚ ምንድነው የሚለው እስልምና ነው። አከፈረችው ያሻርካል። አይ ሰውየው ከሞተ በኋላ አላሁመ እግፊር ለሁም ወረሐምሁም አለቀ። አላህ ወንጀሉን ይማርለት፣ አላህ መልካም ሰውን ይውደድለት። እንዲህ ነው ዱዓ የሚደረገው። ከዛ ውጪ ሙፍቲ እንዲነበር እንጂ አንድ ጥያቄ ልጠይቅሽ ባብሎ ሲቀድልኝ ጥላቻ አይደለም። የመካ ሙሽሪኮች ሙሽሪክ ያላቸው ለምንድን ነው አለ? አንቺን ብቻ አይደለም እኔ አንተ የምትቃወመኝ ከሆነ እኔ ሙፍቲ ሙሽሪክ ናቸው ያልኩት ራሳቸው ሲያወሩ ሲጣሩ ፍጡራንን ሲጣሩ ስለሰማሁ ነው። እኔ ገባ እኔ የፈለገ ያህል በዲኔ ደካማ ሊሆን ይችላል፣ ያልቀረው ሊሆን ይችላል፣ ግን ካላህ ሌላ ያለ ሙታንን ለኔ ሊደርስልኝ አልችልም። ኦኬ የሞቱ ሼሆቹ ድረሱልኝ አይደለም። ያንን ነው አሁን ሙፍቲ አላህ ይረህማቸው አትበሉ ያሉ ሰዎች መረጃ ነበርና ባቢ ብዙ አወራሽና እኛም አንዴ ድል ይሰጠን። ባቢ ሶሪ እንዴት ነህ? ወይስ ተራል ጠብቅ? ደህና ነኝ። ችግር የለውም። ሐሳብ አሁን ነገሩ አጀንዳ ለማድረግም ፍላጎት የለንም። በነገራችን ላይ አጋጣሚ ተነሳ አወራንበት እንጂ አጀንዳ የማድረግ ፍላጎት እንዴ! ኧረ ይደብራል። ተው ይደብራል። ተው በእውነት ይከፋኛል። እኔ ይከፋኛል። ኧረ በጣም ስሰውን ይላከው ራሱ ያሩ ነው። ማን እንዳስወረደኝ አላውቅም። መጣል ኦኬ። አሁን የምፈልገው ምንድነው ጥርት ያለ ሐሳብ። እዚህ ጋር አታክ መደራረግ አስፈላጊ አይደለም። ዝም ብሎ ትርጉም የለውም። ቀጥል ኑር አዲስ። እኔ የምፈልገው ምንድነው ቀጥል፣ መጨረሻ ላይ አወራለሁ። እኔ አሩን ዘቤ ካሰር እውነት 665 ለሁለት ነው የሚከፈለው። ወደ ጥልቁ ልኬዋለሁኝ ጀነራልን። ለምን ባህሩን ስለሰደባት አስወጣው ወደ ጥልቁ ነው የላኩት። አይ ያስተካክላል። ተው በእውነት ያስተካክላል። ሐሳቡ ይስጥ፣ ችግር የለውም። እንደዚህማ ካደረግም ትርጉም የለውም እኮ ሐሳቡ ይስጥ። እሷ መንካት ትክክል አይደለም። አሁን የአታክ መደራረጉ ይሄ ትክክል አይደለም። ሐሳቡ ግን ይስጥ። ሐሳቡ ትክክል አይደለም ብሎ ቢቃወም ከሆነ ችግር የለውም። ኤኒዌይስ ቀጥል
እኔ ብዙ የምናገረው ነገር የለኝም። አሩን ነው ሲጀምር አሩን ይሄን አክል ለምን አጀንዳ ሊሆን እንደተፈለገ አልገባኝም። በመሰረቱ ማንም ሁሉም መተን ሐሳባችንን እንሰጣለን። ሐሳብ ማንሸራሸር ጥሩ ነው። ግን የተወሰነ አንድ በጣት የሚቆጠሩ ሰዎች ይሄ ነገር ቲክቶክ ላይ ፖስት አድርገው ሊሆን ይችላልና አዚፍ መላው ኢትዮጵያ ውስጥ ያለው ሙስሊም እንደተከፋፈለና ሰው ሲሞት እንደሚደሰቱና እንደሚያጨበጭቡ ተደርጎ ይሁን ለአጀንዳ ተደርጎ ባክ ኤንድ ፎርዝ ለምን እንደሆነ አልገባኝም በመጀመሪያ ደረጃ ማለት ነው። ምክንያቱም ቅድም ባቢ ልትቋጨው ፈልገህ ነበርና ግን ሐሳቦቹ እንዲቋጩ እየተደረገ አይደለም ያለው። ስለዚህ እዚህ ጋር ምን እንዳለ አልገባኝም። ሰዎች ሁልጊዜም ደጋፊ የሚኖርሃል the same times ደግሞ ጠላትም እንደሚኖር ሁላ ማለት ነው። አንድ ሰው ሲሞት አንዱ ሊደሰት ይችላል፣ ሌላው ላይደሰት ይችል ይሆናል። ያም ሆነ ይሄ በሰው ሞት የሚደሰት ሰው አለ ብዬ አላምንም። ቢኖርም ደግሞ ያ ትልቅ ችግር ያለበት ሰው ነው ብዬ አምናለሁኝ። ስለዚህ እኚህ ሰውዬው ለእስልምና ብዙ ነገር አድርጓልም አላረጉም ሌላ ጉዳይ ነው። ያ ነገር ካለ ባሊሞቹ ደግሞ ኢትዮጵያ ውስጥ ባሉ በኡስታዞች የሚወራ ነገር ነውና እዚህ ጋር መጥቶ እንዲሆነው እንደዋን ለጉስታ ማነው እኔ እሳቸው ደግፋሉኝ ያልደግፍም ሌላ ጉዳይ ነው። ግን ሞተዋል፣ አላህ ስራቸውን ይቀበላቸው። መጥፎ ነገር የሰሩ ከሆነ አላህ ይማራቸው። ሐላስ አለቀ። የሰው ልጅ ይሄ ነው። ከዛ በለፈ መንገድ ሼሆች ድረሱልኝ እኔ ሙፍቲ ሼሆች ድረሱልኝ ብለው ዱዓ ሲያረጉ አላየሁም። ቅድመታችን ከላይ ስታረግ የነበረው ወይም ደግሞ እኔ ከሞትኩኝ በኋላ ድረሱልኝ በሉና በእኔ ስም ዱዓ አርጉ ሲሉ የሰማሁት ነገር የለም። ከታ ተስታወሪ እንደነበረ አላቅም። ሐሳብሽ ነው መግለጽ ትችያለሽ። ግን ሞተዋል፣ አልፈዋል። ሐላስ በቃ ስራቸውን ይቀበላቸው ብሎ ማለፍ እየተቻለ እዚህ ጋር የተወሰነ ሰዎችን አንስተው ፖስት አርገው ስለነበረ ትልቅ አጀንዳ ተደርጎ ባክ ኤንድ ፎርዝ መደረጉ አልገባኝም። እዚህ ጋር ዚፍ ሙስሊሙ እንደተከፋፈለ ነገር ተደርጎ እየተወራ ነው ያለውና በቃ መቋጨት ነው። ሐላስ ሄደዋል፣ ስራቸውን ሄደዋል። ሁላችንም ነገ ሞት ላይክ አላህ እንደሚለው ሁሉ ነፍስ ዛኢቀቱል መውት ሁላችንም ሟቾች ነን፣ ተራ ጠባቂዎች ነን፣ እንሄዳለን። በምን አይነት መንገድ እንደምንድንም አናውቅም። እና ጭራሽ ብላሽ ከመካ ሙሽሪኮች ጋር ማወዳደርሽ እኔ እንጃ ምን አይነት ኢማን እንደሆነ አልገባኝም። ስታወር የነበረው ነገር ማለት ነው። አንቺም በምን አይነት ሀቲማሽ እንደሚያልፍ አታውቂም፣ እኔም እንደዛው። ስለዚህ እሳቸው ሞተዋል። እንደ ሙስሊም ሀይር ከሰሩ አላህ ይማራቸው። መጥፎ ይሰሩ ከሆነ አላህ ማነው ሀይር ይሰሩ ከሆነ አላህ ስራቸውን ይቀበላቸው። መጥፎ ይሰሩ ከሆነ ደግሞ አላህ ይማራቸው። ሐላስ ይሄ ነው የሙስሊም አህላቅ ብሎ ማለት ነው። እና ባቢ ብዙ ነገር መናገር ፈልግ ነበር ግን ሐሳብ ስለተነገረ ሳይሆን እዚህ ጋር ስለተናገሩና ስለተነገረ ሳይሆን ሚዲያ ላይ ስላለው ነገር እስኪ ምን መደረግ አለበት ነው የምትለው? ያ ሚዲያ መደረግ ያለበት ነገር እንዳለ አንደኛ ይሄ ነገር ሀፕን የሆነው ገና ከትላንትና ወዲያ ነው። ይሄ ገና ወደ አሄራ የተሄዱት ማለት ነው። ከምንም ከኡስታዞች ምንም የተሰማ ነገር የለም፣ ወይም ደግሞ በብዙ እንደዚህ በግሩፕ የተከፈለ ነገር የለም። ቲክቶክ ላይ ሰው ሁሉ ጊዜ አጀንዳ ይፈልጋል። የተወሰነ ነገር ባገኘ ቁጥር አንተ የምትናገረው ነገር ባቢ የሆነ ነገር ቃልን ይወስዱና ማለት ነው 20 ደቂቃ አንድ ቃል በተናገርከው 20 ደቂቃ ሙሉ ያወራሉ ኮመርሻል ለመስራት በሚል ማለት ነው። እነዛ ሰዎች የሚሰሩ ሰዎች ላይ እነሱ አወሩትና ይህስ እስከዛሬ ድረስ ያረጉት ለእስልምና ሲያረጉት የነበረው ነገርን ማጥፋት አለያም ደግሞ ያልሰሩት ነገር ደግሞ ሰሩት ብሎ ከማውራት ጊዜ እንስጠው። እስቲ ኡስታዞቹ ምንድነው የሚሉት? የሰሩት ነገር ምንድነው? ቀብሩም ላይ የተደረገ ነገር ምንድነው? በሰፊ የሚወራበት ጉዳይ ነው። እና ትናንትና ሞቱ ዛሬ የሆነ ነገር ሁለት ሰዎች ቲክታክ ላይ ፖስት አረጉትና የተወሰኑ ሰዎች ተቀባበሉት። ሰውን ጀጅ ምናረግ like first of all who we are የሰው ልጅ ጀጅ ምናረገው እሳቸው በምን አይነት መንገድ ወደ አሄራ እንዲሄዱ ከአላህ እንዴት እንደተገናኙ የምናውቀው ነገር የለም። እና እኛ እዚህ ጋር ፈራጅ ሆነን እንዲያርገው ነበር ያስተማሩት ነገር መጥፎ ከሆነ ደሊል አለን። ኡስታዞች አሉ ያንን አስተምሮታቸው ትክክል አይደለም፣ ይሄን አስተምሮት ትክክል አይደለም፣ በህይወት ቢኖሩ ኖሮ ይጠይቁ ነበር አልፈዋል አይደል? ይሄን አስተምሮት ትክክለኛ አስተምሮት አይደለም፣ የእስልምና አስተምሮት ይህ ነው ብሎ ኡማውን ማስተማር ይቻላል። ግን አዚፍ ኡማውን እንደተከፋፈለ የፍልስጤም ሙስሊሞች ምንድናቸው እንደዚህ ናቸው ወይ የአረብ ሸህ እንደ ሞቶ ነበር እሱ እንዲህ ነበር ወይ ብሎ ኮምፔር ማድረግ አነሰሰሪ ነው ባይ ነኝ ባቢ። እሺ በቃ ነገሩ ሌላ ነገር ሆነ ላጥራልፈናኒ ለለፍዴን ያሳብ ስለሆነ እኔ በሰብአዊነት በዝነት ደረጃ ነው የተናገርኩት። ሐሳቤን ግልጽ ነው የማደርገው። ሰዎች መስማት የሚፈልጉትን ነገር የምናገር ሰው አይደለሁም። በመሞታቸው አብራቸው አልቅሱ አዘኑላቸው አላልኩም። እኔ ግን በሰብአዊነት ደረጃ አንድ ሰው ሲሞት ማዘን ባይቻል እሰይ ሞተ ብሎ ማለቱ ግን ቀደምም ተናግሬዋለሁ። ይሄ ለክርስቲያኖች የ20 ዓመት ቀደምም እያለ ነበር የ20 ዓመት ፖለቲካ መስሪያ ነው አጀንዳ ነው የሰጣችሁት። ምክንያቱም ሰው ሐሳቡን በተለያየ መንገድ መግለጽ ይችላል። መሞታቸውን ሰለብሬት ማድረግ በሚመስል ደረጃ እሰይ እያሉ ቪዲዮ ከመስራት መቆጠብ ይቻል ነበረ። ሀዘናቸው ላይ ለመገኘት ይቻል ነበረ። አዝኖ ቪዲዮ ለመስራት ይቻል ነበረ። ግን
የሞተን ሰው በዚህ ልክ ተቃውሞ ቪዲዮ የተሰራበት መንገድ ጤናማ አይደለም። አስተያየቴን የሰጠሁት። ሁለተኛ ለማታውቋቸው ብዙ ስላየው ነው። ለማያውቋቸው እንኳን ለፓለስታይን ሙስሊሞች ሰው ሲያዝን ኢትዮጵያዊ ለሆኑ አባታቸው አለማዘን ይቻላል እኮ፣ ግን በዚህ ልክ እሰይ ተብሎ ቪዲዮ የሚያሰራ ነገር አልነበረም ጉዳዩ ያልኩ ያለሁትና እዘኑ አይደለም ማዘን ግዴታ አይደለም። ይሄን ነው እኔ እያልኩ ያለሁት። ለምሳሌ ጠራቸው ስላየን ነው። ለፓለስታይን ሙስሊሞች በሰውነታቸውም በእስልምናቸውም በጣም ብዙ ቪዲዮ አይተናል። አንድ ሁለት አይደለም፣ በጣም ብዙ ሁሉም ማህበራዊ ሚዲያ ላይ ማለት ነው። ግን ለሙፍቲ ሀዘናችሁ ነው ባይባል እንኳን በዚህ መንገድ መገለጽ አልነበረበትም። ጤናማ አይደለም። ማህበራዊ ሚዲያ ነው፣ ፖለቲካ ይሰራል። አሁን አንተ እንዳልከው ሙስሊሙ እንደተከፋፈለ አይነት ኢሜጅ ፈጠራችሁ ያልከው ድርጊቱ ያንን ነው የሚያሳየው። እዚህ ጋር በመሞታቸው የሚያዝን ሰው እያለ እዚህ ጋር ደግሞ እንኳን ሞቱ ተገላገልን የሚል ሰው ካለ ገባክ? ምክንያታቸው ደግሞ እስልምናቸው ስለሆነ ለሚያይ ሰው ከውጭ ሆኖ ለሚያይ ሰው አንተ እንዳልከው እስልምና ብዙ አይነት ነው፣ ሙስሊሞች ብዙ አይነት አቋም አላቸው ብሎ የሚያሳይ ኢሜጅ ነው። አሁን አንተ ያልከው እኛ የፈጠርነው ሳይሆን አስቀድመው እንኳን እሰይ ሞቱ ያሉና በመሞታቸው ያዘኑ ሰዎች የፈጠሩት ኢሜጅ ነው። ይሄን ደግሞ ምክንያት አድርገው ሰዎች ቪዲዮ ሰርተውበታል፣ ተመልከቱ ብሎ ሰርተውበታል። ስለዚህ አዲስ ነገር አይደለም። አንተ ልክ እስልምና የተለያየ እንደሆነ ሰዎች እንዲያስቡ፣ ሙስሊሞች የተለያየ አቋም እንዳላቸው እንዲያስቡ ያደርጋል ያልከው ታስቦ ጨርሷል። ቪዲዮም ሰርተውበታል። እዛ ላይ ነው ሪአክት ያደረግነው። እኔ ስለ ባህሪ በሰብአዊነት ደረጃ ነው ያወራሁት። ገባክ? መውደስ ሁሉም ሰው ሁሉንም ነገር ግዴታ የለበትም። ሀዘናችን ነው ማለት ግዴታ አይደለም። ግን የተገለጸበት መንገድ ጤናማ አይደለም። ለማንም ለጠላትም ለወዳጅም ጤናማ አይደለም። ይሄ የኔ አይዲያ ነው። ይሄንን ነው ማለት የፈለኩት ነው። ታስታሪ ለማንኛውም ነገር ይቀጥላል። ባቢ ምንም ማለት ወይ እንዳስቂ ሁለተኛ ስለዚህ ሀሳብ ውስጥና አንዴ እስኪ ባህሪያ ግን እንትን እያደረጋችሁት ነው። ስትታወሪ ያለሽ ግን ኪዩ ያወራና ትቀጥያለሽ። ግን እዚህ ጋር ነው ሀሳቤን ሌሎች በሌላ መንገድ እንዲያዩ ስለተረጉመው መጥራት ስላለኝ ታብራሪያለሽ። ቀጥል ኪዩ። እሺ ባቢ ምንድነው? ቢስሚላህ ማሰለ አንዴ ያ ምናምን የምትባል እርስ በርስ ማባላት ምናምን ና እስኪ አስቁመው። ከካም ማባላት ምናምን ያስመሰለብህ ይለኛል። ሂድ ጥፋ። ቀጥል በእናትህ። እኔ አንዳንድ ሰው በቃ እከክ ነው እንዲህ አይነት ጭንቅላት ያላቸው ሰዎች በርሳችን ታባ ምንድን ነው እዚህ ጋር ያለው ሰው እንስሳ አደረገው እንዴ? እኔ ገር ማለት ነው። ቀጥል በእናትህ። ደፋር ነው አንዳንድ ሰው በጣም ይሁ እንዴት ነህ? አሎ ባቢዬ እንዴት ነህ? ሀቢቢ ተጠፋፋላ ምናምን ጠፋል። ባቢ ትንሽ ፋሚሊ ምናምን ለቅሶ ምናምን ነበር፣ አልተመቸኝም። ለዛ ነው። እሺ በመጀመሪያ ለኢትዮጵያ ሙስሊሞች ብዙ ውለታ የዋሉ ታላቅ አባትን ያጣ ነው። አላህ መጥፎ ስራቸውንም አውፍ ይበላቸው፣ ጥሩ ስራቸውንም አላህ ይቀበላቸው። እንግዲህ አልፈዋል። ወደ ሁለተኛው ነገር ስንመጣ ደግሞ ረሱል አለይሂ ሰላቱ ወሰላም ከስራው ጋር የተገናኘን ሰው እንዴት ስለመስደብ ምን እንዳሉ ሁላችንም እናውቃለን። ከስራው ጋር ተገናኝተዋል አይደል? እሳቸው የሰሩት ነገር ምንም ይሁን ምንም ከስራቸው ጋር ተገናኝተዋል። ፈኢነማ ሂሳቡሁ በረቢ። ሲቀጥል ደግሞ አንድ ሰው እንዴት ነው ስለሞተ ሰው ይሄን ያህል ሊደሰት የሚችለው? እንዴት ነው አልሐምዱሊላህ ሊል የሚችለው? አይ ቢድዓ ይሰሩ ነበር፣ ቢድዓ ያስፋፉ ነበር፣ ቢድዓ ይፈቅዱ ነበር፣ መውሊድን ይፈቅዱ ነበር፣ ስለዚህ እሳቸው ለብሶ ፊትና እየሆኑ ስለሆነ እንደሰታለን አልሐምዱሊላህ እንላለን ከተባለ ስንትና ስንት ሰው ነው መውሊድ እየፈቀደ የኖረው? ስንት የሞተ ሰው ለነሱ ለምን አልሐምዱሊላህ ላላችሁ? ለምሳሌ በንጽጽሩ ዓለም ታላቁ ሰው ሼክ አህመድ ዲዳት መውሊድን ይፈቅዱ ነበር፣ ሀታ ያወጡ ነበር መውሊድ። ሼክ አህመድ ዲዳት ማለት ነው ረሂመሁላህ። እሳቸው ሞተዋል፣ አልሐምዱሊላህ ትላላችሁ? አትሉም፣ አትደሰቱም። ሰው ነው የሞተው አይደል? ሙስሊም ናቸው። ሙስሊም ከሞተ ደግሞ ሰው አይደሰትም። ይሄ የሙስሊም ባህሪ አይደለም።
አለመደሰት አለማዘን ግዴታ አይደለም፣ እዘን አይደለም፣ ግን ደግሞ ዝም ማለት ይቻላል። من كان يؤمن بالله واليوم الآخر فيقول خيرا أو ليصمت በአላህና በመጨረሻው ቀን ያመነ ወይ ጥሩ ይናገር ወይ ዝም ይበል። አለመደሰት እኮ ግዴታ አለማዘን እኮ ግዴታ አይደለም። አለማዘን ግዴታ አይደለም፣ ግን ደግሞ እንዴት ሰው በሰው ሞት ይደሰታል? ሙፍቲ ሐጂ ዑመር ኢድሪስ ከመካ ሙሽሪኮች ጋር አንድ አድርጎ እኚህን ታላቅ አሊም ብቻ ከባድ ነው ሞተዋል። አላህ ከስራቸው ካጠፉት ደግሞ ልጃቸው ትናንት ሲናገሩ ምን ብለዋል? ሁሉንም ሰው ያጠፋሁት ነገር ካለ ሁሉንም ሰው አፍ ብያለሁ አፍ በሉኝ ብለዋል። በቃ አፍ በሉ። አይ ተበድያለሁ ዘልሞኛል እኔ ላይ በደል አድርሰዋል ካላችሁ አፍ በሉኝ ብለዋቸዋል። በቃ አያሊም አይደለም። በነገራችን ላይ የሚደሰተው ሁሉ እሳቸው ሞቱ ብሎ የሚደሰተው ሁሉ የእሳቸውን 10% እውቀት የለውም። እውነት ለመናገር አያሊም አይደሉም የምትሉ ከሆነ መለያየት እስልምና ላይ መለያየት አዲስ እኮ አይደለም። ይለያያል አይደል እንዴ? ኺላፍ እኮ አዲስ አይደለም። በሰሃቦችም ያለ ነው። ሁሉም በካለፍ እኮ ያለ ነገር ነው። አይ ከኔ ሐሳብ እንደኔ ሐሳብ ስለሌላቸው ይሙቱ እደሰታለሁ የሚባል ነገር አለ። ይሄ የሙስሊም አኽላቅ አይደለም። ባቢኔ ጨርሻለሁ። አመሰግናለሁ። ግን እኔ መጀመሪያ ላይ የፈለግኩት ምንድነው በመጀመሪያ በአጠቃላይ ነበር ሐሳብ የሰጠሁት ሚዲያ ላይ ስለተደረገ ነገር ነው እንጂ አስፈላጊ አልነበረም። አሁን ችግሩ ምንድነው ሚዲያ ላይ ምን ይሁን ሚዲያ ላይ ያለ ሰው እንዴት ምን ማድረግ አለበት? ምክንያቱም ምንድነው በሌሎች ፖለቲካ እየተሰራ ስለሆነ ለሌሎች አላማም የፖለቲካ ግብአት እየሆነ ስለሆነ መስተካከል አለበት። እንትን የሚል ሰው ማቆም አለበት፣ የሚያዝን ሰው ደግሞ ዝም ብሎ ማዘን አለበት፣ ሀዘኑን መቀጠል አለበት በሚል ነበር ስናወራ የነበረው። ያው እንትኑ ባህሪያ ሐሳቧ ትስጥና አይ መርሐባ። አይ ቅድም ከመካ ሙሽሪኮች ጋር አንድ አደረግሽ ሲሉኝ የመካ ሙሽሪኮች በአላህ ያምናሉና ከአላህ ሌላ ባላ አካላት ስለሚጠሩ ነው ሙሽሪክ የተባሉት። ለዛ ነው እኔ ሰምቻለሁ። እናንተ ካልሰማችሁ ሙፍቲ በሼኾች እንደሚጣሩ እንደውም ለነብዩን ለማየት ሙራድ የለኝም እኔ ሙራድ ለሼኾቹ ነው ሲሉ ሁላ ነበረ። እንኳን ታላቁ ነብዩን ለማየት እንኳን ፍላጎት የላቸውም፣ ፍላጎታቸው ለሼኾቹ ነው። ራሳቸው የተናገሩት ነው ይሄን። ኦኬ ሁለኛው በሙስሊሞች መካከል ልዩነት የተባለው የሙስሊሞች መካከል ልዩነት አሁን ሙፍቲ ስለሞቱ አይደለም የመጡ ልዩነት ከተባለው የነን የሚያስጀምሩት ሙፍቲ ራሳቸው ናቸው። ከክርስቲያን ጋር ሆነን ወሃቢያ ማጥፋት አለብን ሲሉ የነበሩት ኦኬ ልዩነቱ የባሰን አብይ ያረ ሞቷል። በቃ የሞተ ሰው ስም ይበቃሻል። በአላህ አላህን አንተ ለምን ሲታወራ ነበረ? በቃ የሞተ ሰው አላነሳሁም። በቃ ሙሴ አወራለሁ እኔ የሞተ ሰው ይሄ አታውሪ፣ ሲሪየስሊ አታውሪ። የሞተ ሰው ሞቷል። ሐሜት ነው። አላህን ፍሪ። የሰው ልጅ ሞቷል። የሞተ ሰው ልጆቻቸው አለ አትሊስት ለልጆቻቸው ስትይ አላህን ማጥፋት ሰው ከሞተ በኋላ ሞቷል ሐላስ ወደ አኺራ የሄደ ሰው ስምን እዚህ ጋር የቦጨቅሽ የምትኖሪ ሰው አንሰማሽም። አላህን ፈርተሽ አላህን ፈርተሽ አቁሚ ተምትናገሪ አይኑ እኔ ባቢሎን ቤት ስለሆነ አላስወርድሽም፣ ግን ሰው ሞቷል ከሞተ በኋላ ሐሜትሽን አቁሚ። ሱብሃንአላህ ባህሪያ ያው የምትይው ነገር ጥቅም ካለው እዚህ ጋር እንትን ስላሉች ሳይሆን የምታወሪው ነገር ጥቅም ካለው ብቻ ነው መወራት ያለበት። ኑሬም ችግር የለውም ሐሳብ ኦኬ ለጨርሳለሁ፣ ችግር የለውም። ባቢሎን አንድ ነገር ነገር አሁን የሞተ ሰው ስሙ አይነሳም የሚሉት በደንብ ነው የሚነሳው። የሞተ ሰው ስሙ ጥሩ ሰርቶ ከሆነ በጥሩ ሰራው ይነሳል። ስንት የሞቱ ዑለሞች ስማቸው ይነሳል አይደል እንዴ? ውሸት ተናግሮም ከሆነ እከሌ የሚባል ሙፍቲ እኮ እንደዚህ ውሸታም ነበር ይባላል፣ ይነሳል። ጥሩ ሰርቶም ከሆነ ጥሩ ነገር ሰርቷል አላህ ይቀበለው ተብሎ በጥሩም በመጥፎ ስራው ስሙ ይነሳል። እንደ በሱ ነው እንደሚጀምረው የሞተ ሰው ስም አለመነሳት ምንድነው? ሐሜትና እውነት መናገርን ለይታችሁ አታውቁም። በአላህ ያላህ ስም እንዴት መጥራት እንዳለባችሁ እኮ መጀመሪያ እኔ ጨርሻለሁ። አመሰግናለሁ። ለማንኛውም ሙፍቲ ካላህ ሌላ አካል ይጣራሉ አልኩት እውነታ ነው። አንዴ ሳትወርጂ ማለት ነው። አንዴ ሄሎ በቃ እንዴ በነገራችን ላይ እኔ ጨርሻለሁ። እኔ አውሩ ያልኳችሁ እዚህ ጋር እንድትመላለሱ አይደለም። ችግሩ እኮ እናንተ ሚዲያ ላይ መመላለስ የለባችሁም እኮ ነው ስትባሉ የነበረው መጀመሪያ ላይ ራሱ ሚዲያ ላይ እንድትመላለሱ የሚያደርጋችሁ ነገር ደግሞ አንደኛ ነገር እንኳን መቱ የሚል አካል አለ።
አንደኛው እነሱ ደግሞ ምክንያት አለኝ እያለ ነው። ስለዚህ ምክንያትን አለመቀበል ደግሞ ስለዚህ ችግር ነበረባቸው ካለ ሰው አዎ ችግር ነበረባቸው፣ ግን የሞተ ሰው ስሙን አይነሳም። ከሞቱ በቃ አለቀ ነው። ሂሳብ የሚወራረዱት ከፈጣሪያቸው ጋር ነው። በቃ አለቀ ነው። ስህተት ይሰሩ ነበር የሚል ሰው ካለ ስህተቱን ማረም ነው ያለበት። በቃ ስማቸው ሳያነሳ እኮ ስህተቱ መደገም እንደሌለበት እኮ ማስተማር እኮ ይችላል። ቀላል ነው ይሄ። እንኳን እንደዚህ ሆኖ እንኳን እንደዚህ ሆኖ እያለ የሚለውና አላስፈላጊ የሆነ ቃላቶችን ሳይጠቀም ማለት ነው። እንደዛ ማድረግ ይቻላል። አይ ጥሩ ሲያደርጉ ነበር የሚል ሰው ካለ ደግሞ በቃ ያዋጣው መከተል ነው። ምንም እኮ እንትን አያስፈልግም። ግን እናንተ ሚዲያ ላይ እንደዚህ አይነት ባህሪ ተሸክማችሁ አትምጡ። የፖለቲካ ግብአት እየሆናችሁ ነው። እናንተ በምታደርጉት ነገር፣ እናንተ በምትነጋገሩት ነገር ሌሎች ደስተኛ ሆነው የሚሰሩት ፖለቲካ አለ፣ የሚሰሩት ድራማ አለ። ስለዚህ ትክክል አይደለም ነው። ሚዲያ ላይ አታውሩ ነው። ዝምታን ምረጡ ነው። የሚወራበት የት እንደሆነ ማወቅ አለባችሁ ነው። አስፈላጊ አይደለም ነው። ሰዓቱ አይደለም ነው። ምክር ከተፈለገ በቃ ስማቸውን ሳታነሱ ተመካከሩ፣ ወይም ደግሞ ትንሽ ጠብቁ። በቃ ነገር ውስጥ እንትን እስኪል ማለት ነው። ለማንኛውም ጨርሰናል። ሌላ ነገር እናወራለን። እኔ ግን እንትን እያየሁ ነበረ። በጣም ደስ ያለኝ ነገር ኦርቶዶክሶች ይሄው ጥሪ ተቀብለው ኦፓ እንዲነሽ ነይ እናውራበት እንዴ ታው የትግራይ ጦርነት ምናምን እያልክ እንትን አትበል። የትግራይ ሁሉም እየተዋጋ ነበር። የትግራይ ጦርነት ሰዓት ስሚ፣ የትግራይ ከታች ኮመንት ነው አይቼ ነው የትግራይ ጦርነት ሲመረቅ ነበር ምናምን አሉና ሁሉም ሲመረቅ ነበር። የትግራይ ጦርነት ታዲያ በቃ እንትን ነው፣ አስፈላጊ አይደለም። ወደ ኋላ ግን ውይይቱን እኮ እንትን ብለውታል። ወደ ውይይቱ ከመግባታችን በፊት ሀሳብ ጠቅልዬ ላስቀምጥልኝ። ወደ ውይይቱ ሀሳብ ከመግባታችን በፊት ሀሳቤን ጠቅልዬ ላስቀምጥላችሁ በነገራችሁ ላይ ማለት ነው። አንዳንድ ሰዎች ወደ ሚዲያ መምጣት የሌለባችሁ ሰዎች እንዳላችሁ አንደርስታንድ አድርጌያለሁ። እኔ ባየሁት በኮሜንት ላይ በፖስት ላይ ማለት ነው። እንቀጥይ እስከ በእናትሽ። እኔ ሰዎች ምን ችግር እንዳለባቸው አላውቅም። በቃ እዚህ ናቸው ወደ ሚዲያ መምጣት የለባቸው ነው የምላችሁ። የሚዲያ ፓወር ያልገባችሁ ሰዎች አላችሁ። የሚዲያ ኢነርጂ ያልገባችሁ ሰዎች አላችሁ። ሶ በዚህ ሰሞን በተፈጠረው ነገር 20 ዓመት አይበቃችሁም ለማስተካከል። ይሄን ንግግሬን እንዳትረሱት። ስለዚህ የተናገርነው ነገር ልክ ነው ልክ አይደለም ሰሚው አይደለም እያወራን ያለ ነው። ሚዲያ ላይ ግን ወቅቱን ያልጠበቀ ንግግር ተደርጓል። ለጠላት ፖለቲካ መስሪያ የሚሆን ንግግር ተደርጓል። ውስጣዊ ችግርን ውጫዊ ችግር አድርጋችሁ አውጥታችሁታል። እስከ ዛሬ ድረስ በህይወት እያሉ ብዙ ማለት ስትችሉ ከሞቱ በኋላ እንደ ትልቅ አጀንዳ አድርጋችሁ አመጣችሁታል። ስለዚህ ሐሳቦችን ከነዚህ አንፃር ነው የሰጠሁት። አስፈላጊ አልነበረም። መናገራችን ትክክል እኮ ነው ያልነው ነገር እኮ ውሸት የለውም። ስለሱ አይደለም እያወራን ያለነው እና አንዳንድ ሰዎች ወደ አእምሯችሁ ተመለሱ። ይሄ ሚዲያ ነው። ቡና እየጠጣችሁ ቤት አይደለም ያወራችሁት፣ ወይም ደግሞ ስራ ቦታ አይደለም ያወራችሁት። ሚዲያ ላይ ነው ያወራችሁት፣ ሚዲያ ላይ። ስለዚህ እኛ እያወራን ያለነው እኔም ባቢም እያወራን ያለነው ሚዲያው ላይ ተጽዕኖ እንዲፈጠር የሚያደርጉ ሐሳቦች ተነስተዋል። አስተዋይ አእምሮ ስለሌላችሁ መልሳችሁ እኛን መቆጣት ሞራን የላችሁም። እኛ ሚዲያ ላይ ነው ይኖርና ስለ ሚዲያ ነው ሐሳብ እየሰጠን ያለነው እንጂ ማነው ትክክል ማነው ትክክል ያልሆነ ላይ አይደለም እየደረስን ያለነው። ለሚዲያ የማይሆኑ አደገኛ ሐሳቦች ለጠላት በቃ ትልቅ የሚሆን መሳሪያ ሰጣችኋል። ይሄንን አምናችሁ መቀበል አለባችሁ። በመታስተካክሉበት መንገድ ፍጠሩ። አሁን የምታስተካክሉበት መንገድ ፍጠሩ። ማህበራዊ ሚዲያ ነው ይሄ። በደግነት በየዋህነት የሚባል ነገር የለም። ስለዚህ አንዳንድ ጊዜ አንደርስታንድ አድርጉ እንዴ። ነጋዴ እንኳን እኮ ትርፍና ኪሳራ ያመዛዝናል። አላት ተቆርጦ ኤዲት ተደርጎ የሚወጣበት ማህበራዊ ሚዲያ ላይ ቁጭ ብላችሁ ተንሰራፍታችሁ ዙፋናችሁ ላይ እያብራራችሁ ስታወሩ የሚሰማው የሚወዳችሁ ሰው ብቻ ነው እንደሚመስላችሁ? የሚሰማው አንደርስታንድ የሚያደርጋችሁ ሰው ብቻ ነው እንደሚመስላችሁ?
እንደዛ እኮ አይደለም። ይሄ ማህበራዊ ሚዲያ በቃ የማትችሉ ሰዎች ስልክ ስላላችሁ ብቻ እየመጣችሁ ባታወሩ ወይ ደግሞ ከማውራታችሁ በፊት ማን ነው የሚሰማው? የሚሰሙ ሰዎች የቃላት ፖለቲካ፣ የሃይማኖት ፖለቲካ፣ ብዙ ፖለቲካዎች ይሰሩ በማህበራዊ ሚዲያ ላይ። ስለዚህ እንቅፋት ይሄ ድንጋይ ትልቅ ድንጋይ ነው ያስቀምጣችሁ። ስለነገራችሁ እኛ እያወራን ያለነው ስለ ሀሳቡ ነው እንጂ ከማን ወገን ነው እውነት ያለው ከማን ወገን ነው እውነት የሌለው እሱ አይደለም። ስለሱ አይደለም እያወራን ያለነው። ማለታችሁ ልክ ነው ልክ አይደለም አይደለም እያወራን ያለነው። የተባለበት ወቅት ነው የተባለበት ቦታ ጤናማ አይደለም። ይሄ ብቻ ይሰመርልን። ከዛ ውጪ እናንተ ታውቃላችሁ። ወደፊት ደግሞ የዚህ ንግግራችሁን ውጤት ታዩታላችሁ። የዚህ ንግግር ውጤት የሚመጣው ከእናንተ ወገን አይደለም። የዚህ ንግግር ውጤት የሚመጣው ማህበራዊ ሚዲያ ላይ ካሉ አሰፍስፈው ሙስሊሞችና እስልምና ለሚሉ ሰዎች ነው ውጤቱ የሚመጣው። ለዛ ምላሽ ለመስጠት ተዘጋጁ። ልክ አሁን እዚህ ጋር ቆማችሁ እዛም ፖስቶች ላይ ቪዲዮዎች ላይ ከፌስቡክ ጀምሮ የተናገራችሁ ሰዎች ለንግግሮቻችሁ ዋስትና ወስዳችሁ የምታስተካክሉበትን መንገድ ደግሞ ስትፈጥሩ እናያችኋለን። አልሆነ ውሃ ቢቀዱት በወቅቱ በውጭ ነው የሚሆነው። ከዚህ በላይ የምንናገረው ነገር የለም። እኔም ባቢም እኛ የተናገርነው ማህበራዊ ሚዲያ ላይ ስለሚደረጉ የቃላት ፖለቲካ፣ የሀሳብ ለውጦች እንዲሁም ደግሞ ተጽዕኖ ስለሚያመጡ ነገሮች፣ ወቅታቸውን ስላልጠበቁ ሀሳቦች፣ ጤናማ ስላልሆኑ አገላለጾችና ስለ ሰብአዊነት ነው። ይሄንን ከ10 ዓመት በኋላ ብንጠየቅ መናገር የምንችለው ነገር ነው። ይሄ ነው። ከዚህ የቀረው የእናንተ ስራ ስለሆነ አያገባንም። እንግዲህ እናንተ ታውቃላችሁ የቀረውን ነገር ማለት ነው። ባቢዬ አሁን ወደ ሌላ አጀንዳ መግባት ይችላል። አንዴ ባቢ እኔም አንዴ ሀሳብ ቅድም ትንሽ ስሜታዊ ነበር ሀሳብ ላስቀምጥ። ባቢ በጣም ላስቸገረ ኦፓል ልክ ነሽ። እኔም የምደግፈው ነገር ይሄ ሶሻል ሚዲያ ላይ በየጊዜው ዝም ብሎ ፖስት እየተደረገ ትላንትና የሞቱ ሰው ናቸውና ፖስት እየተደረገ እንኳን ሞቱ እንዲህ ብሎ ከበሮ መምታት አዚፍ እነሱ እንደማይሞቱ ነገር ማውራት በጣም ከባድ ነው። ሰው ነው በቀን 5 ጊዜ ለፈጣሪያቸው ለአላህን በግንባራቸው ሲደፉ የነበሩ ናቸው። ቅድምም እንዳልኩት ኸይር የሰሩት ካለ አላህ ይቀበላቸው፣ ሸር የሰሩት ነገር ካለ አላህ ወንጀላቸውን ይማራቸው ነው። በተረፈ የእሳቸው ንግግር እኔ ለምሳሌ መውሊድን እናገሩ ነበርና መውሊድ ደግፋለሁኝ አይደለም። መውሊድ ምንም ደሊል የሌለው ነገር ነውና ከመውሊድ ከሚያከብሩ ሰዎች ጋር አይደለሁም፣ ወይም ደግሞ መንዙማ ከበሮ እየደለቁ ከሚሉ ሰዎች ጋርም አይደለሁም። እና አንዳንድ አስተምሮቶች የተናገሯቸው ነገሮች አሉ። ሰው ነው የሰው ልጅ ይሳሳታልና ተሳስተውም ይሁን ወሬቨር አውቀውትም ያረጉትም ነገር ካለ አላህ ይማራቸው። በተረፈ የሚደረገው ነገር ወይም ቀብር ዚያራ ወይም እነዛ ውስጥ ያለው ሰው አይደለሁም። ገብቶሃል እያልኩኝ እኔ ቁርአንና ሐዲስ ተከታይ ነኝ። መውሊድ ምናምን የሚባል ነገር ምንም ደሊል የሌለው ነው። ሰዎች መውሊድ ብለው ያከብራሉ። ሳንጋ ወይም በግመል አርደው እንትን ይላሉ። እዛ ውስጥ ያለው ሰው አይደለሁም፣ ወይም መንዙማ ከበሩ የሚመቱ ሰው ውስጥም አይደለሁም ያለው እና ከታችም ኮመንት ለምታረጉ ሰዎች ማለት ነው። ግን የመጨረሻ ፋይናል ፖይንቴ ግን ምንድነው በህይወት ነበሩ አልፈዋል። ዛሬ ላይ ሆነ በውሸት ዓለም ላይ ነበሩ። አሁን ግን ወደ እውነተኛው መንገድ ሄደዋል እና ስራቸውን ኸይር ከሆነ አላህ ይቀበላቸው፣ ሸር ከሆነ አላህ ይማራላቸው። ማንም እንኳን እሳቸው አይደለም ማንም ራሱ በጣዖት የሚያምን ወይም ኤቲስትም የሆነ ሰው ዱዓ ምንድነው የምናረግለት በዱንያ እስካለ ድረስ አላህ ጋይድ ያርገው፣ አላህ ቀጥተኛው መንገድ ይምራው ብለን ነው ዱዓ የምናረግለት። ሙስሊም ሆኖ ደግሞ የሞተ ከሆነ አላህ ይማራው፣ አላህ ይዘንለት ነው። ወጥቷል ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩ ማንም በሰራው ጀነትን አይገባም ብለዋል ከአላህ ረህመት ውጪ። ስለዚህ ያንን የአላህ ረህመት ይወፍቃቸው ማናችንም ብንሆን ማለት ነውና ከዚህኛውና ከዛኛ ጋር ማወዳደር ኮምፔር ማድረግ አስፈላጊ አይደለም። ሶሻል ሚዲያ ደግሞ እንደዚህ ሆኗል ብሎ ፖስት እየተደረገ ጎሽ እንኳን ሞተ ማለት በጣም ከባድ ነው። እሳቸው የፈለገ ፈሳድም ቢያስፋፉ አላህ ዲኑን ይጠብቀዋል። አንድ ሰው እሳቸው አይደለም ኢትዮጵያ ውስጥ ያለው ጠቅላላ ያለው 40 ወይ 50 ሚሊዮን ሙስሊሙ ፈሳድ ቢያስፋፋ አላህ ሃይማኖትን ይጠብቀዋል። በሰዎች አይደለም አላህ ሃይማኖትን ይጠብቀው። ይሄ ነው ልለው የፈለኩት እና ኮምፔር አናርግ እንደዚህ ያርገዋል እየተባለ ጎሽ ብሎ ማውራቱ አስፈላጊ አይደለም። አዋቂ የሆነ ሰው ኢልም ያለው ሰው እውነት ኢማን ያለው ሰው መጥፎ ስራ ይሰራል ላለው ሰው አላህ ዱዓ ያረግለታል። አላህ ከዛ ነገር ያውጣህ ብሎ ዱዓ ያረግለታል እንጂ ከኔ ጎሳ አይደለም ወይም ከዛ ጎሳ ነው ብሎ ከበሮ መምታቱ አስፈላጊ አይደለም ነው። ባቢ ጨርሻለሁ። እና በአጠቃላይ ሶሻል ሚዲያ ላይ የሚደረገው ነገር ግን አስፈላጊ ነገር አይደለም። ሰው ልጅ ወላሂ የሚሰራው ለእውነት የሚኖር ሰው የለም። ሁሉም ሶሻል ሚዲያ ላይ የሆነ ቪው ካገኘሁኝ ብሎ የሚንቀሳቀስ ሰው ነውና ያንን ሁሉም ነገር የሰራነው ስራ እንጠየቅበታለን። አውቀንም ሳናቅም ያደረግነው ነገር እንጠየቅበታለን። ትላንት ራቆታችን እንደመጣን ነገ ፈጣሪያችን ዘንድ ራቆታችን እንቆማለን እና እያስመሰሉ የሚናገሩ ሙናፊቆች አሉና ከእንደዛ ነገር አላህ ይጠብቀን። እና እህቴ ቅድም ያስቀየምኩሽ ነገር ካለ አፉ በይኝ። የተናገርኩት ነገር አልፏል ሄደዋልና በቃ እሳቸውን ትቶት የተበላሸ ነገር ካለ ኢማን ወይም ደግሞ ዕውቀቱ ካለን የተበላሸው ነገር እናስተካክል ነው። ሐላስ አለቀ። ቴንክ ዩ
ቅድም ብር ልክልሃለሁ ብዬ አካውንት የሰጠኝ ልክ ትቼዋለሁ። ምክንያቱም እህቴ ናት ልትልክልህ የምትችለው ኢትዮጵያ ያለችው። የሆነ ችግር ብታደርስባት እኔ ሀሳቤን ቀይሬያለሁ። መታገዝ ነበረብህ ግን እንከፍናችሁ እናንተ። ኦርቶዶክስ ነው ልጁ ለማይነ ችጋራይ ነህ እያለ ሲገባ እኔ ልላክልህ ብዬ አካውንቱ ተቀብዬ ነበረ። ጽፌላታለሁ ሁላ ተይ ብያታለሁ መልሼ እዚህ ጋር በእውነት የምሬን ነው። ወዲያውኑ አካውንቱን ስሙን ተቀብዬ እንትን ያደረኩት ግን ሐሳቤን ቀይሬያለሁ። እህቴን አላስበላም አንተን ለመርዳት ምንድነው ምን ተፈጥረ ደግሞ አንድ ኦርቶዶክስ ገባና ኮይን ለቀማ ነው የምትመጣው አለኝ። እኔ አልፈልግም አልኩት። ምንም ፈልጌ አይደለም አልኩት። ከዛ እኔ ደግሞ እኔ በብር ልረዳህ እችላለሁ እኔ ምን የሚረዳኝ ሰው አልፈልግም አልኩት። እስኪ እኔ ችጋራም ነኝ ይርዳኝ አለኝ። ቸግሮኛል አለኝ። አካውንትን ላክልኝ አልኩት። ላክልኝ አካውንቱ ኦርቶዶክስ ነው ለምን ትሳደባለህ ብሎ ነበር የገባው። ስሙ አካውንቱ ላከልኝ። ጻፍኩላት እህቴ አስገቢለት ምናምን ብዬ 10,000 አስገቢለት ምናምን ብዬ አለ። በእውነት ስክሪንሻት አድርጌ ልለጥፈው እችላለሁ በሁለተኛ አካውንቴ። ከዛ በኮመንት ታው እያሉ አስደነገጡኝ። ምንስ ይታወቃል ነው ምን ይታወቃል? እህቴ አላስበላ ምን አንድ እንትን ለማገዝ ብዬ አይደል? እህትህ የምትበላው በምንድን ነው? ኦኬ በአካውንቷ። አዎ ያማ የተለመደ ነው። ኦርቶዶክስ ነው ልጁ። ለምን ተሳዳቢ ነህ ብሎ ነው የገባው። መጀመሪያ እኮ እየተጨቃጨቅን ነበርና በመሀል እንደዚህ አይነት ነገር ተፈጠረ። ችጋራም ነኝ አለኝ። ልላክልህ አልኩትና ወሰድኩ አካውንቱ ስሙ ምናምን። አሁን ሀሳቤን ቀይሬያለሁ ነው በቃ ባጭሩ። ውሸታም ነው እንዳይልኝ ደግሞ ቪዲዮ ሰርቶ ነገር ሀሳቤን ቀይሬያለሁ። የእህትህን አካውንት ሙሉ ስሟን ወስዶ ጭራሽ እህትህን አግቶ ነው አንተን ከአሜሪካ የሚያስልክህ። የለም ወንድሜ የለም። ሀሳቤን ቀይሬ ሰርተህ ብላ። ለምን አባህ እሰጥሃለሁ? ራሱ ምንድን ነው? ምን ሆኜ ነው? ለምን እሰጥሃለሁ? የት አባህ አውቃለሁ? ቅዘና ደግሞ ድፍረት ሆኔ ጀዝቤ ነበር። ምንድን ነው እኔ ከሌለው እኮ እንዲህ ነው የምትሆነው አንተ። እኔ ግራ ገባኝ እኮ ምን ሆኜ ነው? ስማርት ናቸው ኮሜንታተሮችን እኔ በጣም ነው የምወዳቸው። ከኮሜንታተሮች ጋር እየተደባደብን የሚሆነ እየተደማማን በጣም ነው በቃ የምወዳቸው ኮሜንታተሮችን። ንቁ ናቸው። የአደጋ ጊዜ አላርም በላቸው። ያላየህበትን አንግል ያያሉ ኮሜንታተሮች። ደህና ናችሁ? እስኪ ደግሞ አሁን እንብላ። እስካሁን ተቦጫጭቀናል። አሁን ደግሞ እስኪ የሚጎረስ እናድርግ ጋይስ። እንዳታረጁ ገና ብዙ አመታት ነው የምንደባደበው። ደም እስክንፋሰስ ነው። ከመቃብር በላይ ከፍ ብለው በልጆቻቸው ዘውትር ይነገራል ስለሞቱ ካሁን በኋላ ስማቸው የማንሰማበት ሆነ ብላችሁ የአራጆች ጀማ ወሃቢዮች አትደሳሰቱ። ይልቅስ በስማቸው ትምህርት ቤት፣ ሆስፒታሎች ይሄ ቀዛናም ራሱ አሁን ስለርሶ ጽፎ ነው ዋሃቢያዎች ብሎ ፖስት ያደረገው። ስክሪንሻት አድርጊ። ስልኩልኝ ጠጅቶ ብር ጠጅቶ ብር ሰርጌ ላይ ነው ደስታው። ወይ ደስታው መቀማት አልፈልግም። ይሞት በደስታ ይሄውኛ ሀገረ ወሃቢያዎች እኮ ማለት ይሄ ናቸው። በእምነት ስለመለያየት አይደለም የምናወራው፣ አብሮ ለመኖር እንኳን አይሆኑም። አያችሁ አይደል? ሰው ሲሞት እንኳን እንዴት እንደሚደሰቱ ብሎ በቃ ይሄ 3 ቀን ማለት ነው ክብደቱን ለኔ የጨመረው ሰው። እኔ ደስታው መንቀጥ አልፈልግም። እኔ በእንትን ማመን ሰው ነኝ። በድል ደሰት ከዚህ በፊት ምን ብለህ እኛ አላማችን ወሃቢያ ለሁለት ከፍለን ይባሉ ማየት ነው አላማችን። ደግሞ የምናደርገው ያንን ነው ብሎ ነበርና በቃ ደስታው ወደር የለውም እና እንኳን ደስ ያለው። በሱ ደስታ ላይ ምንም ማስተካከል አልሰጠም። በጠጁት ብሬ ደስታ ላይ ሲጠብቀው የነበረውን ቀን ይመጣለት እና ሁሉም ሰው እንደዚህ አይነት ቀናቶች ይገቡታል።
በጣም ድራማ ሰርቷል። በረና መስኮትን ከፍታ አድርገህ ሌባ ገባ ይባላል። ለሌላ ጊዜያችንን ቢሆን እኔ ግን እኔ በጣም ይገርመኛል። መመሪያችን ቁርአን ነው ምን አገባን ስለ ሶሻል ሚዲያ የሚሉ ሰዎች አሉ። እኔ ወደ ኋላ ልመለስ ገርፊያቸው ልምጣ እንዴ? ሰው የሚሰራው ነገር ምንም አታውቁም። ራሱ ሰው የሚደክምበትን የምታፈርሱ ናችሁ እኮ። ቁርአን የምትሉትም ራሱ እኮ የሚያስተምራችሁ ሌላ ሰው ነው፣ እናንተ አታውቁትም። በቃ እኔ ገርመኛል እኮ መመሪያችን እኮ እንደዚህ ነው። ሶሻል ሚዲያ የፈለገ ይደረግ። የምረን ነው። ሶሻል ሚዲያ ሰው ሃይማኖት እየቀየረ ያለው እኮ በሶሻል ሚዲያ እኮ ነው። ምንድነው የምታወሩ? መመሪያችን እኮ እንደዚህ ነው። ሶሻል ሚዲያ ላይ ዳዋ እያደረጉ ሶሻል ሚዲያ ላይ እያሰለሙ ሶሻል ሚዲያ ላይ በጣም ብዙ ነገሮችን እያደረጉ ከዛ መልሶ ሶሻል ሚዲያ ተራ ነገር እንደሆነ አድርገው ሲያወሩ በጣም እንደመስማት የሚያስቅ ነገር የለም። ግሩፓቸው ላይ ባወሩት ነገር ሌሎችም በፕራይቬት ደረጃ ያወሩት ኢቭን ይሄንን አጋጣሚ ራሱ ለሌላ ነገር ለማዋል ፕሮሰስ እያደረጉ ነው እቺን አጋጣሚ። ምክንያቱም ከዚህ በፊት ብሏት ነበረ አላማችን እንዲህ አይነት እርስ በራሳቸው እንዲባሉ ሁለቱ ገባ አይደለ ተናግሮታል ከዚህ በፊት የኔ አላማ አህባሽና ወሃብያ ብለው ተባልተው እንዲያልቁ ነው አላማችን፣ ሁለቱ እንደዚህ እንዲሆኑ ነው አላማችን ብሎ ራሱ አላማውን የተናገረው ነውና ያጋጣሚ ነው ትናንት እንደተፈጠረለት ለሱ ሶ ሰለብሬት እያደረጉ ነው። መልካም የደስታ ጊዜ ይሆንላችሁ። ይሄ ራሱ የልፋቱ ዋጋ ነው። ለማንኛውም ማረሳት የለባችሁም። ኤርሚያስና ኡስታዝ ወይድም እየጠበቁ ነው። ኤርሚያስ በገድላትና በድርሳናት ጉዳይ ኡስታዝ ወይድ ደግሞ በስላሴ ዙሪያ እየጠበቋችሁ ነው። ተውትና እንደዚህ አይነት ነገር ከዚህ ወጣችሁ በቃ ሂዱ። ሰው እየጠበቃችሁ ነው። እንትና በረከት አዝመራው እውቀት አለኝ የሚለው ሰው ስላሴ ክርስትና አለ ስላሴ በመመሰጥ እንጂ ልታብራራው አትችልም። መልስ መመለስ ሲያቅተው እኮ ነው። ሂድና እየጠበቀ ነው። በቃ ኡስታዝ ወይድ እየጠበቀ ነው። ሂድ። እናንተ ደግሞ ሌሎች በድርሳናትና በእንትና ጉዳይ በገድላት ዙሪያ ኤርሚያስን እየጠበቃችሁ ነው። ውጡ ከእንደዚህ አይነት ትርኪ ሚርክና በቃ ሰው እየጠበቃችሁ ነው። ጀስት ሰላም ብያለሁ። ይበቃናል። ወደ ኋላ ከተመለስን እንዴት ናችሁ? አማን ነው። ባህሩ ረያን ሰላም አለይኩም። እንዴት ናችሁ? ወአለይኩም ሰላም። ወሬ አመለጠኝ። እናቴ ወደ ነገር አወራበታለሁ ብዬ ተወርቶ አለቀብኝ። በቃ ይቅርብኝ። በቃ አይ ሀሳብ ካለ ሀሳብ እንቀጥላለን። እኛ እንደዛ ሸወራለን እንጠቃልለዋለን። አወራችሁት አለ እኮ አወራችሁብኝ እንዳለ ጨረሳችሁብኝ። ነገር ልበታለሁ ብዬ ነበር። ምን አባቴ ላድርገው ታዲያ? አልመልስም። አንተ እየቆነጠር ነው ያወራነው። እንደዛ ነገር ነው። በማንኪያ ነው የመጣው። ልክ ማርካቶ ላይ አራታቸው ላይ የሚሸከሙት እንትን የለም ቲማቲም። እሺ እና የሆነ ነገር ለካት ያደርጋችሁ እንትን ነው እንትን ይላል። እንደዛ ነው የሆነብህ። ኦፍ ኮርስ ተወራብኝና ብቻ ተቦጫጭቆ ነው የተወራው። ግን ሁሉም እየቀራነሰ ነው ያወራብኝ። ግማሹ ሌላውን ሁለት ተቃራኒ ቡድኖች ራሱ አውርተውብኛል። እኔ የሚገርም ነው የሆንኩት ነገር እንኳን ይቀር። ኤኒዌይስ ተወራ የሚለውን ዘፈንን እያዳመጥክ በቃ ቀስ ብለህ ተመለስ። አይ ጲላ አባቢ እንዴት ነህ? ሰላም ነው። ሰላም ነው። አትቀይረውም? ይሄ ጅብ ልቀይረው እንዴ? እኔ እንጃ። ቀይረዋል። እንዴት ነህ? ፈጣሪ ተመስገን። አላየህም? ሁሉ ሰላም ነው? ምን ሰላም አለ? ቅድም እኮ ያበደች ልጅ ጋር ገብቼ 2 ሰዓት ነው የቆየሁት እሷ ጋር ሳወራ በፌክ አካውንት ፓፓ አገኘው አይገልጸው። በነገራችን ላይ ባቢ በዚህ አጋጣሚ ሙስሊሞች በአይሻና በነብዩ መሐመድ ስም የሚተዳደሩ ሰዎች አጀንዳቸው ጨርሰው ሌላ አጀንዳ ክሬት አድርገው ሙስሊም ሆኖ በሳምንት ሙስሊም ቀይረናል ብለው አጀንዳ አልሳካ ሲላቸው እናንተ
ከነቢዩ መሐመድና ከአይሻ ወደ ሙፍቲ ስላስገባችሁት በጣም እንኳን ደስ አላችሁ። ምክንያቱም በራሳችሁ አንድ ወይም አውሬ አደግ ወይም አንድ መከላከያ ወይም ማንኛውም ነገር መሳሪያው የሚያቀነባብረው ጠላት ሲመጣ ሊደፋበት ነበር። ግን ራሳችሁ ባነጣጣራችሁት መሳሪያ ራሳችሁ ተደፋችሁ። በጣም ያሳዝናል። ለማንኛውም ያስጠላል በጣም። ሰው ሲሞት ሰው እንኳን ሞተ ብሎ የሚደሰት ሰው ኢትዮጵያን ብቻ ነው ያየሁት። እንኳን ሰው ቀርቶ የቤት እንስሳ ላም እንኳን ሲሞት ያዝናል። እኛ ሲጀመር ኢትዮጵያ ደደቦች ነው። ለዛም ነው በቃ እንደዚህ ሆኖ በጣም ያሳዝናል። ለማንኛውም ሻምፓኝ ከፍተው የሚደሰቱ ሰዎች እንኳን ደስ አላችሁ። ማታ በቃ በባህል ነበር በኬክ ነበር ሲራጭ የነበረው። ለማንኛውም ያሳዝናል። ለማንኛውም ደህና ይቅርታ በቃ አላችሁ። እሺ ጨርሻለሁ። አይደለም ሐሳቡ ወዲህ በቃ እንተው ደስታ ሳይሆን ያነሱም ምክንያት አላቸው። በነገራችን ላይ ማንም ሰው እንዳይቀጥል እኔ ካወራው እነሱ ምክንያት አላቸው። ስህተት አለ። ስለዚህ ያ ስህተት ነው የሞተው ማለት ነው እንጂ ሰው ስለሞተ አይደለም ደስታቸውን ሲገልጽ የነበረው ራሱና እኛ በዚህ ብንረዳው መልካም ነው። እነሱ እንደዚህ እያሉ ያሉት ያው ሰው የሚባለው ተግባር ነው፣ ድርጊቱ ነው እንጂ ስጋና ደሙን አይደለም። ስለዚህ የነሱ ሐሳብ ነው እያወሩ ያሉት በነገራችን ላይ። ስለዚህ ስህተት ሲያደርግ የነበረ ሰው እንትን ሲል ያ ነገር ነው የተቋጨው፣ ያ ነገር ነው እንትን ያለው ለማለት ነው ፍላጎታቸው እንጂ ሰው ስለሞተ እንኳን ከመብላትና መሬት ላይ ከመተኛት እንትን ተላቀቀ ማለታቸው አይደለም። እሱማ ብዙ ሰው ይሞታል እኮ ደስታቸውን ሲገልጹ ታይቶ አይታወቅም። ግን ችግር የሚፈጥር ነገር አለ፣ ድርጊት ጥሩ አልነበረም እንደማለት ነው። እንደዛ አድርገን ብንረዳው መልካም ነው። ለማንኛውም እኔ ወዳቸዋለሁ፣ አከብራቸዋለሁ። ያላወራስ ማለት ነው። ሰላም አለሽ? ሰላም ተኝታ ነው። ኦፓ አለሽ እንዴ? ግን እየተኛ ነው። ተኝ አንቺ ደግሞ እንቅልፍ ነው የምትለቅብን ራሱ ዝም ብለሽ ተኝተሽ እየገባሽ እኔ ገርመኛል። ኦፓ እንጨባበጥ በቃ ወይ ከንፈር ለከንፈር እንሳሳብና በተጨነረ ራይነር እንዴ ደህና ነህ? ያላወራ ሰው እኮ እየፈለግኩ ነው ሳይለኝ ነው። እኔ ሰላም ልል ነው የመጣሁት ትላለህ እና እዚህ ትልቅ አጀንዳ አስቀምጠው እዚህ ይባላሉ፣ እዚህ ይበሳበሳሉ በማየው ነገር። እዛ ስለ አክሱም ስንት ነገር አስቀምጠው እዚህ ለምን ደስ አለ እና ደግሞ ለምን አዘንክ ምናምን ታውቁ። እንደዛ አይነት ነገር ቪዲዮ ባትሰሩ ሌላ ነገር ብትሰሩ ይሻላል እኮ። ሌላ ነገር እዛ ሰሜን ሄዱና እንቃወም ብላችሁ አዛን ተከልክሏል፣ መስገድ አልቻሉም፣ መስጊድ መስራት አልቻሉም ብላችሁ ያንን ተቃወሙ። ይሄ ብታወሩም ባታወሩም ለውጥ አያመጣም። ሙፍቲውን ከሞት አይመልስም። አንዱም አናደር ነው በቃ አንዱ እርስ በርስ መበሳጨት ነው። ግዴታ አይደለም ማውራት እኮ ግዴታ ወጥተህ ደስ ብሎኛል ማለት የለብህም። ደስ ካለ ዝም ብለህ ቁጭ ብለህ እረፍና ተቀመጥ። ያዘንከው ማዘንህን ግለጽ፣ በሐዘንህ ቅበር ሙፍቲው ማለት ነው። ግዴታ መጥቶ እዚህ የቲክቶክ ላይ ይሄ ለካፊሮች አጀንዳ መሆን የማይመጥናችሁ ነገር እስቲ ለምን ዝም አሉ? ሌሎች ኡስታዞች ለምን ዝም አሉ? እነሱን አታዩም እንዴ? እነሱ ሀሳብ የላችሁም? ከዛ የተሻለ ነገር አስበው። እኔ አሁን እዚህ ንጽጽር ቤት የማይመጡ ሰዎች ናቸው ላይክ ስለ አክሱም ምናምን የሚያወሩት። እዛ አዛን ተከልክሏል ድምፅ ሆኑልን እያሉ ደጋግሞ የሚጮት ንጽጽር ቤት የማይመጡ ጀስት ኖርማል ራንደም ቪዲዮ የሚሰሩ ምናምን ናቸው። እዚህ ንጽጽር ቤት የሚመጣው እዚህ ጠባብ እዚሁ ሰፈር ብቻ ነው፣ የሆነ ክልል ውስጥ ብቻ ነው
አባሽ ከዛ ዋህቢያ ምናምን ተባብሎ በቃ ከዚህ ውስጥ ውጡ፣ ትንሽ ሰፋ ብሉና ደግሞ ሙስሊም የሆኑ ወንድሞቻችሁን ተመልከቱ። እዛ መስገድ ያልቻሉ ሰዎችን ማየት አለባችሁ እና የምንም አይጠቅማችሁ፣ ምንም ደግሞ ለውጥ አታመጡም። ክፍፍላችሁ ነው የምታዩት። እኔም ሀሳብ አለኝ፣ ደስ ብሎኛል አላለኝም ብሎ ግን ግዴታ እዚህ መናገር የለብኝም እና ያንን የምታደርጉ ይሻላል። አመሰግናለሁ አቢ ሳታሪዝም አመሰግናለሁ። ደህና ሁኑ። በአክሱም ጉዳይ ግን እኔ አሁን ያነሳሁት ሀሳብ አይደለም፣ የምሬን ነው። ስንት ሺህ እንደሆነ አክሱም ላይ ያለ ሙስሊም አላውቅም፣ ግን የበለጠ ሀሳብ ምንድነው እንደውም በተግባር ማሳየት የነበረባቸው እንደው ከተማውን ለቀው ወጥተው ሌላ በመንግስት በጀት ነው ሌላ እንትን ከተማ ሰርተው ከፈለጉ 16 መስጊድ ሰርተው በቃ ማሻአላ የሆነ ከተማ ማሻአላ እንጂ ሌላ ቃል ማትሰማበት ሰርተው በተግባር ጽድት ያለ ማለት ነው ከሴተኛ ዳሪነት የራቀ ከተማ ሰርተው እንትን ቢያሳዩ እንደዛ እኔ እንትን እላለሁ። ዝም ብለህ አሁን እዛ ጋር እኮ እንትን እኮ የለውም አክሱም የሚያውቀው ሰው አለ፣ ግን ከተማው የሸርሙጣ ስፍራ ነው በነገራችን ላይ እና ብዙም እንትን የለውም። እኔ ትርጉም የለውም ራሱ በጣም ዓላማው የሳተ ከተማ ነው። ወጣ ብሎ የራሱ ከተማ ቢሰራ አሪፍ ነበር። እንደዛ ቢደረግለት መፍትሄው በቃ ጽድት ያለ እንትን ቢሰራ ከተማ የተሻለ